የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ፣ የታሰሩት መፈታትን፣ ለተማረኩት ነጻነትን አውጅ ዘንድ እግዚአብሔር ልኮኛል። ኢሳይያስ ምዕራፍ 60 ቁጥር 1። እንዲሁም ደግሞ ይሄው ቃል ሉቃስ ወንጌል ምዕራፍ 4 ቁጥር 17 እስከ 19 ላይ፣ ሌላ ስፍራ ላይ ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። አብረን እንጸልይ። አምላኬ እግዚአብሔር ሰማይና ምድርን የፈጠረ የኢየሱስ ክርስቶስ አባትና አምላክ በምድር ላይ ለተፈጠራችሁበት ዓላማ እግዚአብሔር በእናንተ ሊሰራ ያሰበውን ሐሳብ ያሰበውን ፕላን የተፈጠራችሁበትን ዓላማ የሚፈጽምበት የመንፈስ ቅዱስ ኃይልና ቅባት በኢየሱስ ክርስቶስ ስም ይስጣችሁ። ይህን ቪዲዮ በምታዩ ሁሉ ላይ እግዚአብሔር አምላክ የመንፈስ ቅዱስን ኃይል ያስቀምጥባችሁ። እግዚአብሔር ቀብቶኛል ተብሎ እንደተጻፈ አምላክ የእግዚአብሔር ቀብቶ ያስነሳችሁ። ኤልሳ እንደተቀባ፣ እዩ እንደተቀባ፣ ጌታ ኢየሱስ እንደተቀባ፣ እነ ጴጥሮስ እነ ጳውሎስ እንደተቀቡ በዘመናችሁ የእግዚአብሔርን ሐሳብ የምታገለግሉበት የመንፈስ ቅዱስ ቅባት ይረፍባችሁ። የሚባክን አንድ ቀን አይኖራችሁ። የምትቆጩበት ዘመን አይኖራችሁ። ከዚህ ቀን በኋላ ያላችሁ ቀን በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ቅባት የእግዚአብሔርን ዓላማ እየፈጸማችሁ የምትኖሩበት ይሁንላችሁ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ዚስ ሳተርዴ እንዲሁም ደግሞ እሁድ ጠዋት፣ ቅዳሜና እሁድ ልዩ የሆነ የመንፈስ ቅዱስ ቅባት አገልግሎት አለ። የእግዚአብሔር ልጆች መገለጥ የሚል ተከታታይ ትምህርትና ጸሎት እያደረግን ነው። ስለዚህ ሲጄሲ ቸርች ጋብዛችኋል። እግዚአብሔርን ማገልገል የምትፈልጉ በምንም አይነት መንገድ እግዚአብሔርን ማገልገል የምትፈልጉ የትም አካባቢ የትም ቸርች ያላችሁ ካም አብረን ጸልየን የእግዚአብሔርን ኃይልና ቅባት ተቀብላችሁ ትሄዳላችሁ። እሁድ ጠዋት 11 AM ነው ያለን። ቅዳሜ ማታ 6 PM ነው ያለን። የጸሎት የእግዚአብሔር ቃል ልዩ የሆነ ዋርሺፕ እንዲሁም ከባድ የሆነ የአኖይንቲንግ ሰርቪስ ነው። እንዳያመልጣችሁ። ይህንን ቪዲዮ ለሰዎች ሼር አድርጉ። አሜን ብላችሁ ተቀበሉ። ሰዎችን ጋብዙ። ቅዳሜ 6 PM እና 11 AM እሁድ ጠዋት እንገናኝ። ወዳችኋለሁ።